በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። የተወደዳችሁ የባህ ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ አድባራትንና ገዳማትን የምናስተዋውቅበት ልዩ መርሃ ግብራችን ነው። በዛሬው መርሃ ግብራችን ደግሞ በሰሜን ሸዋ ሀገረ ስብከት የሚገኘውን እግዚአ ሰንበት ወይም ሳማ ሰንበት የተሰኘውን ገዳም ልናስተዋውቃችሁ ወደድን። እኛ ያየነውን እንድታዩ፣ እኛ ያገኘነውን በረከትም እንድታገኙ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። በድጋሜ ይህ ባህ መንፈሳዊ ሚዲያ ነው። እግዚአ ሰንበት ወይም ሳማ ሰንበት። ሳማ ማለት ሰምአ ከሚለው የግዕዝ ቃል የወጣ ሲሆን ሳማ ሰንበት ስንል ሰንበት ሰማ ማለት ነው። በዚሁ ቦታ በዘመኑ አንዳንድ ችግሮች ይታዩ ስለነበረ አባቶቻችን የእግዚአ ሰንበትንና የጻድቁ የአባታችን የአቡነ ተክለ ሃይማኖትን ታቦት በመተከሉ ሀገሩ ከጦርነት አፈሩም ለፍሬ በቅቷል። ይህ ስያሜ ከአበው ማህደር እንዳገኘነው የመጀመሪያ ስሙ ሰምአ ሰንበት ሲሆን ምዕመናን በተለምዶ የነነዌ ጾም ለማለት ነይነይ ጾም፣ ጳጉሜን ለማለት ደግሞ ቋግሜ እንደሚሉት ሁሉ ከጊዜ ወደ ጊዜ እየተቀየረ መጥቶ ዛሬ ላይ ሳማ ሰንበት የሚል ስያሜ ይዞ እናገኘዋለን። የእግዚአ ሰንበት ታቦት በ15ኛው መቶ ክፍለ ዘመን የነበረውን ሁኔታ አባቶች እንዲህ ይገልጹታል። ይህ የእግዚአ ሰንበት ጽላት ከግራኝ ጦርነት በፊት በኤረር ቤተ መንግሥት ዙሪያ ካሉት አብያተ ክርስቲያናት አንዱ የእግዚአ ሰንበት ጽላት ያለበት ቤተ ክርስቲያን እንደነበረም ይነገራል። በዚሁ ስፍራ ከ10 በላይ የሚሆኑ ፍልፍል ዋሻዎችም ይገኙበታል። ይህ ስፍራ ዕለት ዕለት የክርስቶስ ነገረ ምጽአቱ የሚነገርበት በመሆኑ አንዱ ለየት የሚያደርገው ጉዳይ ነው። በዚሁ ቦታ በሚጸለየው ጸሎት ጦርነት ተወግዷል። በዚሁ ቦታ ታላላቅ አረጋውያን አባቶች ያሉበት ሲሆን ጸበሉም ዕውር ያበራል፣ ጎባጣ ያቀናል። በኢትዮጵያም ብቸኛ የሆነ በሰንበት ስያሜ የተሰየመ ጸበልም አለ። እግዚአ ሰንበት የሚከበረው ወር በገባ አንድ ቀን ሳይሆን በሳምንት አንድ ቀን፣ በወር ደግሞ 4 ቀን ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ካለመኖር ወደ መኖር ያመጣው ፈጣሪ ፍጡራን ደግሞ ለፍርድ የሚመጣበት ዕለተ ምጽአት በዚሁ ስፍራ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የሚመጡ በርካታ ምዕመናን በሚገኙበት በዓመት አንድ ጊዜ በታላቅ ድምቀት ዓመታዊ በዓሉም ይከበራል። በዚሁ ዕለት የሚከበረው የሰንበት ጌታዋ የሆነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዚሁ ቀን ዓለምን ፈጥሯል። በዚሁ ቀን ከእመቤታችን ከቅድስት ድንግል ማርያም ተወልዷል። ከሙታን መካከልም ተነስቷል። ዳግምም ይህንን ዓለም ለማሳለፍ ለሁላችንም እንደየሥራችን ሊከፍለን ዘንድ በዚሁ ቀን ይመጣልና ይህንን ስፍራ ነገሥታት ከብረውበታል፣ አበው ዘምረውበታል። ታዲያ ይህ ታሪካዊ ስፍራ የሚገኘው በሰሜን ሸዋ ሀገረ ስብከት ከሚገኙ ወረዳዎች አንዱ ታሪካዊና ስመጥር በሆነው በምንጃር ወረዳ ውስጥ ሲሆን ከአዲስ አበባ በስተ ምስራቅ 122 ኪሎ ሜትር ርቀት ላይ ከምንጃር ወደ ሸንኮራ ዮሐንስ ሲሄዱ ቤጀር ላይ አስፓልቱን ወደ ቀኝ ታጥፈው ከኤረር ከተማ 2 ኪሎ ሜትር ርቀት ላይ ይገኛል። መንገዱ አስፓልት መሆኑ ለተሽከርካሪዎችም ሆነ ለእግረኛ ምቹ ነው።
ይህ ድምፅ የሚሰማችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ይህንን ቅዱስ ስፍራ መጥታችሁ በመጎብኘትና በመሳለም በረከተ ሥጋ በረከተ ነፍስ ታገኙ ዘንድ ተጋብዛችኋል። እግዚአ ሰንበት። ለዛሬ የገዳማትንና አድባራትን የምናስተዋውቅበት መርሃ ግብራችን ይህንን ይመስል ነበር። ከሌሎቹ የባሃ ሚዲያ መርሃ ግብሮች ጋር ቆይታ አድርጉ እያልኩ እኔ ከወዲሁ ተሰናበትኩ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን።